ቅዱስ ማርቆስ ኢትዮጵያዊ ነው የተዋሕዶ አንበሳ መድኃኔዓለም ኢየሱስ ክርስቶስ ነው የተሰኘ መጽሐፍ ነው። አልፋ ማለት ምስራቅ ማለት ነው ይላል። ምስራቅ ማለት ደግሞ ምዕራብ ማለት ነው ይላሉ። በምን ትርጓሜ? እንግዲህ በሳቸው ዲክሽነሪ ይሆናል። ትክክል የሚሆኑ በመለኮት አንድም ሶስትም ናቸው። ስለዚህ ሶስት መለኮት ነው ያላቸው ማለት ነው። ሶስት መለኮት ማለት ነው። ጌታችን ኢየሱስ ክርስቶስ በአገልግሎት ለስንት ዓመት ነው የቆየው? 3 ዓመት። 3 ዓመት። እሳቸው በዚህ ሐሳብ የሚስማሙ አይመስሉም። ስንት አደረጉት? 27 ዓመት። ትምህርተ መለኮት ሚስጥረ ሥላሴ በግብጽ በኮፕቲክ ኦርቶዶክስ ቤተክርስቲያን አይታወቅም ይላሉ። አቤት ኮፕቲኮች ምን ትላላችሁ? በነገራችን ላይ ማርያም ኢትዮጵያዊት ናት ሲሉ እንዲህ ከመሬት ተነስተው አይደለም፣ ማስረጃ አላቸው። ምንድነው ማስረጃ? እንግዲህ እንዲህ አይነት መጽሐፎች የሰው ሬሳ እያሸተቱ መላእክቶች ይታደሳሉ ነው የሚሉት። አዎ ማይታደሳሉ ማለት ካላሸተቱ ይሞታሉ ማለት ነው። የዚህ መጽሐፍ ጸሐፊ ሃይማኖታቸው ምንድነው? ከዚህ መጽሐፍ ምን እንማራለን? ከእግዚአብሔር ከአባታችን ከጌታም ከኢየሱስ ጸጋ ሰላም ምሕረት በያላችሁበት ይብዛላችሁ። ዛሬ አንድ ማስታወቂያ ለመናገር በዚህ ተገኝቻለሁ። እንግዲህ እንደምታውቁት ሜሎስ የሚለው ዩቲዩብ እንግዲህ የተለያዩ ትምህርቶች ስናስተላልፍበት ቆይተናል። አሁን ላይ ግን ከዚህ በፊትም ነግሬያችሁ ነበር ዩቲዩባችን የተለያየ ስትራይኮች ስላሉበት ወደፊት በዚህ ዩቲዩብ ላንቀጥል እንችላለን። አናቅም መቼ ሊዘጋ እንደሚችል አናቅም እና ዋርኒንጎች ስላሉበት ምናሰብን ባካፕ ዩቲዩብ ለመክፈት አስቤያለሁ እና ያ ዩቲዩብ ቲዮሎጂ ክላስ ነው የሚለው። ስለዚህ እዛ ዩቲዩብ ላይ ገብታችሁ ሰብስክራይብ እንድታደርጉ በጌታ ፍቅር ጠይቃችኋለሁ። እዛ ዩቲዩባችን ላይ ስሙ ራሱ እንደሚናገረው ቲዮሎጂ ክላስ ነው የሚለው። ስነ መለኮታዊ ትምህርቶችን ወደ እናንተ እናደርሳለን ማለት ነው። በተለይም ዶክትሪናል የሆኑ ሀሳቦች ላይ በጣም ፎከስ አድርገን እንሰራለን። የሆነ ጊዜ ላይ ሜሎስ ዩቲዩብ ቢዘጋ እንኳን ባካፕ ስላለን በዛ እንቀጥላለን ማለት ነው። ስለዚህ ሁላችሁም እየሄዳችሁ ያንን ዩቲዩብ ሰብስክራይብ እንድታደርጉ በጌታ ፍቅር ጠይቃለሁ። እሱን ደግሞ ሰብስክራይብ እንድታደርጉ ደግሞ አሁን ነው የምጠይቃችሁ፣ ምክንያቱም ሊረሳ ይችላል እና እዚህ እንደምታዩት ሎጎ ይሄን ይመስላል። ቲዮሎጂ ክላስ ይላል። ገብታችሁ አሁን 30 ሰከንድ አይፈጅም። ስለዚህ አሁን ሂዱና ዩቲዩባችሁ ላይ ጻፉት፣ ይሄን ቲዮሎጂ ክላስ የሚለውን ጻፉትና ይሄን ሎጎ ታገኙታላችሁ ማለት ነው። ይሄን ሎጎ ስታገኙት ምን አድርጉት? ሰብስክራይብ አድርጉ፣ የደወሏን ምልክት ተጫኑ። ስለዚህ ልክ 1000 ሰብስክራይብ ስንደርስ ቪዲዮ እንለቃለን ማለት ነው እና አሁን እየገባችሁ ያው እየጠበቅኩ ነው። ቶሎ በሉ። ቲዮሎጂ ክላስ የሚለውን ይሄን ሎጎ ስታገኙ ምን አድርጉት? ሰብስክራይብ አድርጉ ማለት ነው። ተከታታይ የሆነ ትምህርተ ሥላሴን፣ ነገረ ክርስቶስን፣ ነገረ መንፈስ ቅዱስ፣ የጸጋ ስጦታ እና አጠቃቀሙ ምን ይመስላል የሚል ሰዎችንም እያመጣን ከነሱ ጋራ በቃ ትክክለኛ የሆነ ቲዮሎጂ ክላስ ስነ መለኮታዊ ትምህርቶችን ወደ እናንተ ስለምናደርስ ካሁኑ ቶሎ ሰብስክራይብ አድርጉትና እንደው በሁለት ቀን ውስጥ 1000 ሰብስክራይበር እንድታስገቡት በጌታ ፍቅር ጠይቃለሁ። የኛው ዩቲዩብ እንግዲህ ጥሩ ከሆነ በዚሁ እንቀጥላለን። ድንገት ግን ከተዘጋብን ወደዛ መሄዳችን ግድ ስለሚሆንብን ሰብስክራይብ እያደረጋችሁ እንድትቆዩ እንድትጠብቁን በጌታ ፍቅር ጠይቃለሁ። ጸጋ ይብዛላችሁ። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋ ሰላም ምሕረት በያላችሁበት ይብዛላችሁ። ከመጽሐፍት ጉያ የተሰኘውን መራገራችን ነው ጀምረናል። ከወንድሜ ቴዲ ጋራ ደግሞ ዛሬም ተገናኝተናል። እንዴት ነህ ቴዲ? ሰላም ነው የሚለይ። ሰላም ነው። እንዴት አለ? ዛሬም ደግሞ የሆነ መጽሐፍ ጉያ ውስጥ ልትገባ ነው። ጉያ ውስጥ ልንገባ ነው። አይኔና እንትና ትበለኝ። አንተ ልትገባ ነው። አብረን እንገባለን፣ አብረን እንወጣለን። አማራጭ የለንም። ለብቻ መዋኘት የለም። እንግዲህ ዛሬ ላይ የምናየው መጽሐፍ ቅዱስ ማርቆስ ኢትዮጵያዊ ነው የተዋሕዶ አንበሳ መድኃኔዓለም ኢየሱስ ክርስቶስ ነው የተሰኘ መጽሐፍ ነው። ጸሐፊው እንግዲህ አባ ተስፋ ሥላሴ ሞገስ ይባላሉ። እሳቸው የጻፉት መጽሐፍን ዛሬ እንግዲህ እናየዋለን ማለት ነው። ወደ 133 ገጽ ያክል ነው ጽሁፉ። ዋቢንም ምስጋናንም ሁሉንም ነገር ጨምሮ ማለት ነው። ይሄ መጽሐፍ እንግዲህ እንዴት አየው ቴዲሾ? መጽሐፍ አይደለም ሲጀመር ጥናት ነው። ጥናታዊ ጽሁፍ ነው። አዎ ጥናቱን ያዘጋጁበትን ምክንያት ሲናገሩ በአገር ውስጥና ከሀገር ውጭ ያሉ የውጭ ሀገር ሰዎች የዩኒቨርሲቲ መምህራንና ፕሮፌሰሮች ደጋግመው ስለጠየቋቸው እንደሆነ ይናገራሉ። ስለዚህ መጽሐፍ ብለህ እንዳታሳንሰው። አላሳንሰው። ስለዚህ ግን ዋናው ጥናቱን ፈትሸን መጨረሻ ላይ እውነት ነው የሚለውን ነገር ማየት አለብን። ለማሳነስም ለማታለቅም እሳቸው አተልቀውታል። ስናየው በእርግጥ እዛ ስፍራ ላይ ይገኛሉ የሚለውን አብረን በደማይት ይኖርብናል እንመለከተው ይሆናል። ለመጻፍ ያነሳሳኝ ምክንያት ይላሉ አይደል? ገጽ 23 ላይ እስቲ የመጽሐፉ ጥሩ ጎን ብለህ የምታነሳው ነገር አለ? መጽሐፉ ጥሩ ጎኑ ስነ ጽሁፋዊ ውበቱ አሪፍ ነው። ይነበባል። እያነበብከው እንደሆነ ሳታውቅ እያነበብከው እንድትሄድ ያደርጋል። በጣም
እንድታነባው ያበረታታል። በዛ ላይ ታይፕ ሪደር በደንብ የተለቀመ ነው፣ ምንም አታገኝበትም። እና ከዚህ ውጪ ግን የመጽሐፉ ጥሩ ጎን ልንለው የምንችለው የለም። ምንም እንዳልከው መጽሐፉን እንግዲህ መጽሐፉ ያላችሁ ሰው ስታዩት የሆነ ለማንበብ ደስ ይላል እንዲህ ስታዩ። አጻጻፉም አንዳንድ ቦታ ላይ ደግሞ ስዕሎች ለማድረግ ይሞክራሉ። የሆነ ጭንቅንቅ አይልም። ታይፒንጉ ዘርዘር ያለ በጭንቅን ያለ ነውና ለማንበብ የሆነ አፕታይት ይከፍታል። ግን ስታነበው ነው ቀጥሎ ስታነበው ያለው ችግር ምንድነው የሚለውን እስቲ አንዳንድ ነጥቦች ብናነሳ። ኢየሱስ ክርስቶስ ስጋ ከመልበሱ በፊት ስም ነበረው? አንተ ምን ይመስላል? ስም ነበረው ስትል ከምን አንፃር? ስጋ ከመልበሱ በፊት ኢየሱስ ከመባሉ በፊት ነው ያ ወልድ በሚል ልንይዘው እንችላለን። እሳቸው በርከት ያሉ ስሞች አስቀምጠዋል። አልፋ ወኦ። በነገራችን ላይ የአልፋና የወኦ ትርጉም ተቀምጧል እናየዋለን። አሁን ቤጣ፣ የውጣ፣ እግዚአብሔር አምላክ ጸባዖት፣ አዶናይ፣ ያህቤ፣ ሻርሃያ፣ አሃያ የሚሉ ስሞችን አስቀምጠዋል። እነዚህ ሁሉ ስሞች የኢየሱስ ክርስቶስ ልብ አድርግ ስጋ ከመልበሱ በፊት የነበሩ ስሞች ናቸው ይሉና ግን እዛው ገጽ ላይ የአንድነት ስም ነው ይላሉ። እና ይሄ አልገባኝም ምን ማለት እንደሆነ። ማለት ከስላሴ ከአብና መንፈስ ቅዱስ ጋር ማለት ነው። ለዛ ነው አልገባኝም ያልኩት። ምን ለማለት እንደተፈለገ አልገባኝም። ስጋ ከመልበሱ በፊት ነው ብለው ወልድ ላይ ይተክሉና የአንድነት ስም ነው ብለው ደግሞ ጥያቄ የሚፈጥር ነገር ያስቀምጣሉና እንደዚህ ግራ አጋቢ መጽሐፍ ነው ማለት ነው። እንደውም ከግራ አጋቢነቱ አንፃር አንተም ስላሴ ላይ ያስተዋልከው ነገር ነበር? አዎ እኔ የሚያስተዋልኩት ነገር አለ። ልሂድበት? አዎ እሺ። እንግዲህ ገና ከመግቢያው ወይም ደግሞ ከማውጫው ጋር ተገናኝቶ ያለ ሐሳብ ነው። ገጽ 13 ላይ እንደዚህ ይላሉ። ክፍል 4 ላይ አብ ወልድ መንፈስ ቅዱስ በመለኮት በባህሪ በህልውና አንድ አምላክ ናቸው ካሉ በኋላ ችግሩ የሚመጣው ቁጥር 1 ላይ ነው። ቁጥር 1 ላይ ገጽ 13 ላይ እንደዚህ ይላሉ። ትክክል የሚሆኑ በመለኮት አንድም ሶስትም ናቸው ይላል። በመለኮት አንድም ሶስትም ናቸው። በመለኮት አንድም ሶስትም ናቸው ማለት በጣም ነው ግራ የሚያጋባው። ከላይ አብ ወልድ መንፈስ ቅዱስ በመለኮት አሉ፣ በባህሪ በህልውና አንድ አምላክ ናቸው አሉ። ይሄ ጥሩ ነው። ግን ከስር ይመጡና ትክክል የሚሆኑ በመለኮት አንድም ሶስትም ናቸው። እንግዲህ በመለኮት አንድ ነው የምንለው አይደል? በባህሪ አንድ ነው የምንለው። ግን እሳቸው ምንድን ያለው ትክክል የሚሆኑ በመለኮት አንድም ሶስትም ናቸው ይላሉ። ከዛ በኋላ እንደው ውስጥ ገብቼ ለማየት ሞከርኩ ማለት ነው። ገጽ 41 ይላል። ውስጥ ገብቼ ስሞክር ምንድነው የሚለው? ትክክል የሚሆኑ በመለኮት አንድም ሶስትም ናቸው ነው የሚለው። እና ይሄ በጣም ኑፋቄም ነው፣ ስህተት ነው በጣም። ስለዚህ ሶስት መለኮት ነው ያላቸው ማለት ነው። ሶስት መለኮት ነው ማለት ነው። እንግዲህ በዚህ ሁኔታ ሶስት መለኮት የሚለውን ነገር ነው የሚያሳየው። ይህንን ታዝቤያለሁ ከመግቢያው ማለት ነው። እንደዚህ ጥያቄ የሚፈጥሩ ግራ የሚያጋቡ በርካታ ነገሮችን ታገኛላችሁ። ሁሉንም ግን አናነሳውም። አልፋ ምን ማለት ነው? አልፋ የመጀመሪያ ነው። ወኦስ ሚያያዝ። እሳቸው ሁለቱን ተርጉሟቸዋል። ምን ብሎ? አልፋ ማለት ምስራቅ ማለት ነው ይላሉ። ምስራቅ? አዎ። ማለት ደግሞ ምዕራብ ማለት ነው ይላሉ። በምን ትርጓሜ? እንግዲህ በሳቸው ዲክሽነሪ ይሆናል። የራሳቸው መዝገበ ቃላት ማስረጃ አላስቀመጡ? የለም፣ ማስረጃ አላገኘውም። ወደ ጌታችን ኢየሱስ ክርስቶስ ደግሞ እስኪ ወደ ራሱ እንሂድ። ጌታችን ኢየሱስ ክርስቶስ አገልግሎት ከመጀመሩ በፊት ደቀ መዛሙርት መምረጡ ይታወቃል። በአገልግሎት ለስንት ዓመት ነው የቆየው? 3 ዓመት። ስለዚህ ከደቀ መዛሙርቱ ጋር ስንት ዓመት ቆይቷል? 3 ዓመት ከ6 ወር እንደዛ ነገር አለ። እሳቸው በዚህ ሀሳብ የሚስማሙ አይመስሉም። ስንት አደረጉት? 27 ዓመት። አታፍጥጥብኝ፣ ቃል በቃል ላንብብልህ። የፊልጶስን ጥያቄ ተከትሎ ነው። እሺ ፊልጶስ አብን አሳየንና ይበቃናል የሚለውን ዮሐንስ ወንጌል ምዕራፍ 14 ላይ ያለውን ጥያቄ ካንተ ጋር ስኖር የሚለውን እሱን ሲመልሱ ይላሉ። ኢየሱስም አለው ፊልጶስ 27 ዓመት ሙሉ ይህን ያህል ዘመን እኔ ካንተ ጋር ስኖር አላወከኝምን? ከየት አመጡት? አሁን ይህን ጥያቄ ነው የምጠይቀው። በህይወት ቢኖሩ ኖሮ ሄደን እንጠይቃቸው ነበር። ክፋቱ በህይወት የሉም። ገና ከኢየሱስ ክርስቶስ ጋር በተያያዘ ይህንን ግር የሚያሰኝ ነገር አይቻለሁ። አዲስ ነገር ነው። ኢቭን ቤተክርስቲያኒቱም እንደዚህ ብላ የምታምን ከኢየሱስ ጋር አይመስለኝም። 27 ዓመት ከደቀ መዛሙርቱ ጋር መኖርን ይናገራሉና ቤተክርስቲያን ለሁለት የተከፈለችው መቼ ነው? ሜላ እንግዲህ ታላቁ መሰንጠቅ የሚባለው ዘግሬት ስኪዝም 1054 ላይ ነው የመጀመሪያው። የ451 ደግሞ ኦሪየንታል ወጣች የሚባለው ማና ማን የተለያዩት? የኦሪየንታል ቤተክርስቲያን ወጣች ተለየች። ከማ ጨቃጫቂ ነው። ያው ካቶሊክ ልንለው እንችላለን። ያው አጨቃጫቂ ነው። ታሪክ ሽሚያ ስለሆነ እሳቸው በዚህ ሐሳብ ምክንያቱም ኢስተርን ኦርቶዶክስም እኛም ስለሚሉ
ከኛ ነው የመጡት። እንደዚህ አይነት ሐሳቡን ስለሚያነሱ እሳቸው ግን በዚህ ሐሳብ የሚስማሙ አይመስልም። እሺ እሳቸው የሚሉት በ451 የተለያዩት ተዋህዶና ኦርቶዶክስ ናቸው ነው የሚሉት። ተዋህዶና ኦርቶዶክስ እንደውም ቃል በቃል የጻፉትን ላንብብልህ። ኢየሱስ ክርስቶስ ከመሰረታት ከእናት ቤተክርስቲያን ከተዋህዶ በውግዘት ኦርቶዶክስ በሚል ስም በ451 መለየታቸው የታወቀ ነው ይላል። የእንትና ትምህርት ነው እንዴ ነገር የማን ትምህርት? ማነች ሴቷ? እህተ ማርያም ከእሳቸው ጋር እኮ ግንኙነት አላት እኮ እሷ። ኧረ እባክህ እና ታዲያ እንዴት ተው ሌላ ነገር አታስብ። እነሱ ናቸው እንደዚህ አድርገው የሚከፍሉት። ልክ ነው። ከእሳቸው ጋር ግንኙነት አላት። ኦኬ ከእሳቸው ጋር ግንኙነት አላት እና ግን ቆይ ለሚሰሙ ለሚያዩ አንተ ለሚሰሙ እኔ ለሚያዩ ሰዎች እሺ ቀጥል። እዚህ ላይ ግር እንዳይላቸው ተዋህዶ እነማን ናቸው ኦርቶዶክስ እነማን ናቸው የሚለውን በእሳቸው መጽሐፍ አሳያለሁ። እሺ ግር እንዳይላቸው የዚህ መጽሐፍ ጸሐፊ ሃይማኖታቸው ምንድነው? እኛ በምንለው ኦርቶዶክስ ተዋህዶ ነው በሚታወቁ ደረጃ። የዛ ቤተክርስቲያኒቷ ደግሞ አገልጋይ ናቸው የነበሩ አሁን በህይወት ስለሌሉ እሺ የሆነ ጊዜ ላይ አሁን እንግዲህ በሆነ ችግር ምክንያት ለተወሰነ ጊዜ ከአገልግሎት ቢነሱም ግን የቤተክርስቲያኒቷ የምታውቃቸው ቤተክርስቲያኒቷ የሾመቻቸው አገልጋይ ነበሩ። በጣም እንደውም ግብጽ እኮ ለአገልግሎት ሁሉ ተልኳል። አቡነ ጳውሎስ ልኳቸዋል። ተዋህዶንና ኦርቶዶክስን እነማን እንደሆኑ ላይ ይችላል አሳይ። እሺ መጽሐፋቸው ገጽ 56 ላይ ታገኙታላችሁ። ተዋህዶ የሚባሉት ኢትዮጵያ፣ ግብጽ፣ አንጾኪያ በኋላም አርመንና ህንድ ናቸው። ኦርቶዶክስ የሚባሉት ለባርጎ ኦርቶዶክስ የሚባሉት እና አሁን የምናገረው ሮማውያን፣ ግሪኮች በኋላም አውሮፓውያን ናቸው። ኦኬ እንዴት ነው ምን ኦኬ ያስበላል እንዴ? አሁን ማለት ያከፈሉበት። ስለዚህ በሌላ አገላለጥ ምንድን ያደረጉት ማለት ነው ኢስተርን አረጓቸው አይደል? እነዚህ ግሪኮችን ሲሉ ሮማውያንም ደግሞ አሉ። እሺ የሚገርም አከፋፈል ነው። ፈተና ሆነብህ። የሚገርም መካ የሌላ አከፋፈል ነው። እሺ ወደ ሌላ ነጥብ እንሂድ። አንዳንድ ነገር ለዝለላ እንዳይዘዛ ከጊዜ አንፃር። እሺ በዓለም ውስጥ የመጀመሪያዎቹ ክርስቲያኖች እነማን ናቸው ብለህ ታምናለህ? አይሁዳውያን ናቸው የመጀመሪያዎቹ ክርስቲያኖች። አሁን ያው ጌታ ያስተማሩ እነሱ ናቸው ወደ ክርስትና የመጡት። እነ ጴጥሮስ እና ዮሐንስ ጴጥሮስና ዮሐንስን በመጥራት ጥሩ አድርጋል። እነ ፊሊጶስና በርናባስ ብትል ኖሮ ጥሩ አልነበረ። እንዴት ኢትዮጵያውያን ናቸው እነሱ። ኢትዮጵያውያን ናቸው እነሱ። ማርቆስም ኢትዮጵያዊ ነው። ማርቆስም ኢትዮጵያዊ ነው። ምን ይላሉ መሰለሳቸው? በዓለም ውስጥ የመጀመሪያዎቹ ክርስቲያኖች ኢትዮጵያውያን ናቸው ይሉና እንደውም ይላሉ ለኢትዮጵያውያን የእምነት ዘመን መቆጠር የለበትም ይላሉ። ለምን? ምክንያቱም የብሉይ ኪዳንም ሆነ የአዲስ ኪዳን ሕግ ባለቤቶችና የመጀመሪያዎቹ አማኞች ኢትዮጵያውያን ስለሆኑ ኢየሩሳሌምን ጨምሮ ሌላው ዓለም ከኢትዮጵያውያን የተቀበለው ይላሉ። ይሄ ደግሞ መምህር ዘበነ ተቻለው የመምህር ዘበነ ቅብ ነው። ነገር ግን እንዳልከው ጴጥሮስና ዮሐንስ እንደሌሎቹን ተውና ጴጥሮስና ዮሐንስን የዘነጋ ነው። ነገሩን ከፍ እናድርገው ብለን ስንል ደግሞ ወደ ሐዋርያት ሥራ ምዕራፍ 2 ይወስደናል። ሐዋርያት ሥራ ምዕራፍ 2 ላይ እስኪ አንብብልን። ሐዋርያት ሥራ ምዕራፍ 2 ቁጥር 7። ሐዋርያት ሥራ ምዕራፍ 2 ቁጥር 7 በመገረምና በመደነቅ እንዲህ አሉ፣ እነዚህ የሚነጋገሩት ሁሉ የገሊላ ሰዎች አይደሉምን? ታዲያ እያንዳንዳችን በተወለድንበት በራሳችን ቋንቋ ሲናገሩ የምንሰማችሁ እንዴት ቢሆን ነው? እኛ የጳርጤና የሜድ የኢላሜጤም ሰዎች በመስጴጦሚያ፣ በይሁዳ፣ በቆጶዶቅያ፣ በጳንጦስ፣ በኢስያ፣ በፍርጊያ፣ በጵንፍልያ፣ በግብጽ፣ በቀሬና አጠገብ ባሉት በሊቢያ አውራጆች የምንኖር ከሮም የመጣ አይሁድና ወደ ይሁዲነት የገባን የቀርጤስና የአረብ ሰዎች ስንሆን ሰዎቹ የእግዚአብሔርን ታላቅ ስራ በየቋንቋቸው ሲናገሩ እንሰማቸዋለን። እነዚህ እንግዲህ ከተለያየ የዓለማችን ከተለያየ የዓለማችን ክፍሎች የመጡ ሰዎች ናቸው። የተለያየ ቋንቋ የሚናገሩ የተለያየ ነገድና ብሔር ያላቸው ሰዎች ናቸው። ቁጥር 41 ላይ ምን ተፈጠረ? ቃሉንም የተቀበሉት ተጠመቁ። በዚያም ቀን 3000 ያህል ሰዎች በቁጥራቸው ላይ ተጨመሩ። 3000 ያህል ሰዎች ከነዚህ መካከል ምን ብለዋል? ወደ ክርስትና ተጨምረዋል፣ ክርስቲያኖች ሆነዋል። እኚህ አባት ግን ኖ ከኢየሱስ ክርስቶስ ቀጥሎ የመጀመሪያው ተጠማቂ ሐዋርያው መልከጼዴቅ ሁለተኛ ወይም ደግሞ መጽሐፍ ቅዱስ የሐዋርያት ሥራ ምዕራፍ 8 ላይ የተጻፈው ኢትዮጵያዊው ጀንደረባ ነው ይላሉ። ከማን ቀጥሎ የተጠመቀ? ከኢየሱስ ክርስቶስ ቀጥሎ የተጠመቀ ሁለተኛ ሰው ይላሉ። ልብ አድርግ፣ እነዚህ 3000 ሰዎች ዘለዋቸዋል፣ ክደዋቸዋል። ይህንን የታሪክ ሽሚያ ለምንድን ነው የፈለጉት? የመጀመሪያዎቹ ክርስቲያኖች እኛ ኢትዮጵያውያንን ለማለት ነው። ከ12ቱ ሐዋርያት መካከል ምንም እንኳን እሳቸው አንዳንዶችን ኢትዮጵያውያን ናቸው ቢሉም ቅሉ ግን ኢትዮጵያዊ ያልሆኑ ቢኖር እንደገና ደግሞ ከተለያየ ዓለም ክፍል የተሰበሰቡ ሰዎች 3000 ሰዎች የተጠመቁ ቢሆኑ እሳቸው ምዕራፍ 8 ጋር ሄደው እንዲህ ያለ የታሪክ ሽሚያ ሲሰሩ
እንመለከታለን። ልዝለላ እና የሚገርም ነው። ይሄ ትንሽ ፈኒ ነገር ነው። ስለ ኢትዮጵያ ከተነሳ አይቀር በእሳቸው መጽሐፍ መሰረት ማን ኢትዮጵያዊ እንደሆነ ታውቃለህ? አላውቅም። ማን ነው? ማርያም ኢትዮጵያዊት ነች። ቶማስ ተጠራጣሪው ቶማስ ኢትዮጵያዊ ነው። ፊሊጶስ ኢትዮጵያዊ ነው። ኢትዮጵያዊን ጀንደረባ ያጠመቀው ፊሊጶስ ኢትዮጵያዊ ነው። ኢትዮጵያዊ ስለሆነ ያጠመቀው ኢትዮጵያዊ ነው ያጠመቀው። እነዚህ መልካሞቹ ናቸው አይደል? መልካም ያልሆነ አንድ አነብልሃለሁ በኋላ ላይ። ዲዮስቆሮስ ኢትዮጵያዊ ነው ግን በእናቱ ነው። የሚገርመው ግን 46 ላይ በእናቱ ኢትዮጵያዊ ነው ይሉና ገጽ 55 ላይ ደግሞ በእናቱ የካይሮ ሰው ነው ይላሉ። እንግዲህ ካይሮን ኢትዮጵያ ውስጥ አድርጓት ሊሆን ይችላል ምናልባት። ከዛ መልከ ጼዴቅ አብርሃምን የባረከው ኢትዮጵያዊ ነው። ማቴዎስ ኢትዮጵያዊ ነው። ማርቆስ ኢትዮጵያዊ ነው። ያዕቆብ ኢትዮጵያዊ ነው። በርናባስ ኢትዮጵያዊ ነው። አትናቴዎስ ኢትዮጵያዊ ነው። ቄርሎስ ኢትዮጵያዊ ነው። ዳዊት ራሱ ኢትዮጵያዊ ነው። ጭራሽ አትናቴዎስ እና ቀራለ ከመልካም ካልሆኑት መካከል ማን አለ? እንደዛ ከሆነ እኮ በኢትዮጵያ የመጀመሪያው ጳጳስ ፍሬምናጦስ አይሆንም ማለት ነው። አትናቴዎስ ነው። አትናቴዎስ ኢትዮጵያዊው። አዎ ግብጽ ራሱ ኢትዮጵያ ነች። ታሪኩን በኋላ ወደ ውስጥ እየገባ አንደኛው እንደዛ ማለት ይሻላል ነው። ኢትዮጵያ ነች። ኦኬ ኢትዮጵያ ነች። መልካም ካልሆኑት መካከል አሪዮስም ኢትዮጵያዊ ነው። እዙ ላይ ተሸወዱ። ባያረጉት ይሻል ነበር። በነገራችን ላይ ማርያም ኢትዮጵያዊት ናት ሲሉ እንዲህ ከመሬት ተነስተው አይደለም፣ ማስረጃ አላቸው። ምንድነው ማስረጃቸው? መጽሐፈ ምስጢረ ካህናት ዘኢያሱ ይባላል። መቼ ነው የተጻፈው በላይ? ይሄ መጽሐፍ የተጻፈው ከክርስቶስ ልደት በፊት በ1500 ዓመት ዓለም ላይ የተጻፈው። በስማ ማን ነው የጻፈው? እና በዛ መጽሐፍ ላይ ማርያም ኢትዮጵያዊት መሆኗን ይናገራሉ። ጸሐፊውን ማን እንደሆነ አይናገሩም። መጽሐፉ ገና አለ ብለዋል። ኦኬ ልብ አድርግ ግን ማርያም ከመወለዷ ከ1500 ዓመት በፊት ማርያም ኢትዮጵያዊት መሆኗን የሚናገር መጽሐፈ ምስጢረ ካህናት ዘኢያሱ የሚባል አላቸው። እሳቸው ታምረኛ ናቸው። በጣም ታምረኛ ናቸው። የሚገርመው እዚህ መጽሐፍ ላይ አንድ ፖይንት ያያየው ገጽ 94 ክፍል 14 ላይ ትምህርተ መለኮት ምስጢረ ሥላሴ በግብጽ በኮፕቲክ ኦርቶዶክስ ቤተክርስቲያን አይታወቅም ይላሉ። አቤት አይታወቅም። ይሄ በጣም ነው የገረመኝ። ኮፕቲኮች ምን ትላላችሁ? የሥላሴ ትምህርት በኮፕቲክ ቤተክርስቲያን አይታወቅም ይሉና ምንድነው የሚሉት? አካል የሌለው ስም በግብጽ ኮፕቲክ ይላሉ። እና እዚህ ጽሑፍ ላይ ሳነብ ምን ሐሳብ ነው ያስቀመጡት? እሳቸው እንግዲህ ጥናታዊ ጽሑፍ ለማቅረብ እንደሄዱ በአቡነ ጳውሎስ ትእዛዝ መሰረት ይናገሩና እዛ ጥናታዊ ጽሑፋቸውን ሲያቀርቡ ስለ ሥላሴ ይናገራሉ። እና ሥላሴ በስም በግብር በአካል ሶስት በባህሪ በህልውና በመለኮት አንድ መሆናቸውን የሚገልጽ ጽሑፍ ለጉባኤው አቀረብን። የጉባኤ አባላት ከፍተኛ የሆነ አድናቆት ያቀረቡልን ሲሆን ነገር ግን በአንጻሩ ደግሞ ያልጠበቅነው ከግብጽ ኮፕቲክ ቤተክርስቲያን መሪዎች የቀረበልን ከፍተኛ የሆነ ተቃውሞ ነው። ይሄው መጽሐፍትን ሳይመረምሩ በድፍረትና በድንቁርና ተገፋፍቶ አላዋቂነታቸውን ለመግለጽ እንዴት ሥላሴ አካል አላቸው ብላችሁ በጽሑፍ ታቀርባላችሁ? ሥላሴ በስም ሶስት እንጂ በአካል ሶስት አይደሉም። አካል ያለው ወልድ ብቻ ነው የሚል ነበር የቀረበልን ተቃውሞ ይላሉ። እና በሳቸው ዘገባ መሰረት በኮፕቲክ ኦርቶዶክስ ቤተክርስቲያን ሥላሴ ትምህርቱ አይታወቅም በትክክለኛው መንገድ። ከዛ ደግሞ ሲያልፍ ደግሞ ሶስት አካል ተብሎ አይታመንም። አንድ አካል ነው ያለው፣ እሱም ወልድ ነው በማለት ይናገራሉና ለዚህ ሐሳባቸው ያቀረቡት ማስረጃ የላቸው። በቃ ከሆኑ ሰዎች ጋር ከሆኑ መሪዎች ጋር አወራን ነው የሚሉት። እና ይሄ የግብጽን ቤተክርስቲያን ስም ማጥፋት ነው። ምክንያቱም ኮፕቲክ ቤተክርስቲያን በደንብ የሥላሴ ትምህርት ያላት ሥላሴ በአካል ሶስት ብላ የምታምን ነች። ይሄን እንግዲህ እሳቸው ስም ማጥፋት ነው ልለው የምችለው። ቅድም ጃንደረባውን አስቼ ነበር። እሳቸው መልከ ጼዴቅ ሁለተኛ ነው የሚሉት። ጃንደረባው ወደ ክርስትና የመጣው ወይም ደግሞ ፊልጶስ የሰበከው ጌታ ከተነሳ በኋላ ካረገ በኋላ ወይስ መቼ ነው? መቼ ይመስላል? የሐዋርያት ሥራን ታሪክ ተከትለ ጌታ ካረገ በኋላ እርግጠኛ ነህ? በደንብ አባ ተስፋ እንኳን አልሰሙ። ምክንያቱም በእሳቸው እምነት መሰረት መልከ ጼዴቅ ወደ ኢየሩሳሌም የደረሰው ጌታ በተነሳ በ8ኛው ቀን። ችግር የለውም እሱ ሊሆን ይችላል። ያው ቀሪዎቹን ቀኖች እዛ ሊቆይቶ ሊሆን ይችላል። ነገር ግን ክርስትናን የተቀበለው በገባ ጊዜ ነው። በገባ ጊዜ ማለት በ8ኛው ቀን። ያን ብቻም አይደለም ከሐዋርያት ጋር ተቀላቅሏል በዛው ጊዜ። ያን ብቻም አይደለም የጌታን እርገትም አይቷል አንድ ላይ። ጌታ ሲያርግ አብሯቸው ነበረ አይቷል። ይሄ ከፍተኛ የሆነ የታሪክ መፋለስ ያለው ይመስላል ከመጽሐፍ ቅዱስ ጋር። ምክንያቱም ጌታችን ከተነሳ በኋላ 40 ቀን ቆይቷል። ከዛ ካረገም በኋላ ደግሞ ደቀ መዛሙርቱ መንፈስ ቅዱስ እስኪሞሉ ቆይቷል። ምናልባት ታሪኩ የምናገኘው ሐዋርያት ሥራ ምዕራፍ 8 ላይ ነው አይደል? አዎ ምዕራፍ 8 ለማለት እንዳይሆን 8ኛ ቀን
እዛ ምዕራፉ ቀና አድርጎ አስቦት ነው እሳቸው ሊሆን ይችላል እንደሱ ብለህ እንግዲህ በቀና አስብላቸው። ለየት ወዳለ ታሪኮቻቸው እንግባ። እንደው ምናልባት ብናወራበት ተገቢ የሚሆነው ለየት ያሉ ታሪኮች አሏቸውና እሱን እናወራ። መጀመሪያ ኢትዮጵያ ውስጥ ምድር ለምድር የተገነቡ ፒራሚዶች እንዳሉ ታውቃለህ? አረ በጭራሽ ፒራሚዶች አሉ ኢትዮጵያ ውስጥ። ያው ግብጽ የኢትዮጵያ ከሆነች ያው ፒራሚዶቹ የኢትዮጵያ ሊሆኑ ነው ማለት ነው። የግብጽን ፒራሚዶች የገነቡት በነገራችን ላይ ሰዎች አይደሉም። ማን ናቸው? የተለዩ ፍጥረቶች ናቸው። 5 ፍጥረቶች ናቸው። ገጽ 90 ላይ ያስቀምጧቸዋል። የሰው መልክ፣ የበግ መልክ፣ የአሞራ መልክ፣ የአንበሳ መልክና የተኩላ መልክ ያላቸው ፍጥረቶች ናቸው። ኦኬ። እና ግብጽን ፒራሚድ ካነሳ እንደዚህ አይነት አካላት ነው የገነቧቸው። ኢትዮጵያ ውስጥ ግን በአጠቃላይ 26 የሚሆኑ ምድር ውስጥ የተቀበሩ ከተሞችና ፒራሚዶች አሉ። 9 ፒራሚዶች፣ 17 ከተሞች አሉ ኢትዮጵያ ውስጥ። አሁን መንግስታችን ኮሪደር ልማት ብሎ ከሚደክም እሱን ቆፍሮ ቢያወጣው ጥሩ ነበር። በጣም ጥሩ ነበር። በጣም እንደው ማን ይሄን ይጠቁመው አላቅም። ብቻ እነዚህን ግን ፒራሚዶችና ከተሞች ማን እንደገነባቸው ታውቃለህ? አላቅም። እንግዲያውስ መጽሐፋቸው ላይ ያለው ልንገራ። ኪሩቤልና ሱራፌል ነው የገነቡት። ጭራሽ ቆይ መቼ ጀመርኩ? አልጀመርኩም እኮ። ሳጥናኤልም አለበት። ሳጥናኤልም የሰራው ከተማ አለ ከኪሩቤል ጋር ተባብሮ። ሌሎች የተለያየ ነው። እሺ። ስማቸው ያልተጠቀሱ 5ቱ ሊቃነ መላእክትና 4ቱ ማዕዘነ ዓለም ሹሞች የሚባሉ የገነቧቸው አሉ። እንደዚሁ ስማቸው ያልተጠቀሱ ደግሞ በታማኝነት የቆሙ አለቆች የገነቧቸው አሉ። እነዚህን ከተሞች መገንባታቸው ጥቅሙ ምንድነው ብለህ ካልክ በተለይ ለመላእክት ዓለም 2 ጥቅም አለው። ሁለት ጥቅም አለው። አንደኛው ገጽ 78 ላይ ራፋኤል የሚባል መልአክ አለ። እስኪ ሂድና አንብብልን። እሺ 78 ራፋኤል በባህሪው የኃይልና የፍጥረት ሁሉ መገኛ ምንጭ የሆነ ፈጣሪ አካሉ በቀስተ ደመና ብርሃን የተሸፈነ ሆኖ ነገር ግን በአይን ሲታይ የሰው ፊት የሚመስል በአንድ አንገት ላይ 7 ራስ ያለው እንዲሁም ደግሞ 7 አይነቱ የማይታወቅ የእንቁ ዘውድ በራሱ ላይ ያደረገ ከአይኖቹ ውስጥ በጣም የሚያስደስቱ የብርሃን ጨረር የሚያወጣ በሰባቱ ሰማዮች በሰባቱ የመላእክት አለቆች እንዲሁም በሰባቱ የኩራዝ መብራቶች እንዲሁም 7 ቀንድና 7 አይን ባለው በግ የሚመስል ሩሩ መሐሪና ይቅር ባይ የሆነ አምላክ እርሱ ብቻ ነው። የመጨረሻውን ድገምልን። ሩሩህ አምላክ እርሱ ብቻ ነው። ይሄ ሩህሩህ መሐሪ ይቅር ባይ የሆነ አምላክ እርሱ ብቻ ነው የተባለው 7 ጭንቅላቶች በአንድ አንገት ላይ 7 ራሶች ያሉት ነው። እንዲህ አይነት አምላክ ነው እንዴ ያለ? ከዛ ትምህርተ ሥላሴ ግብጽ የላትም ይሉናል እሳቸው 7 እና ምን ይያሉ። የሚገርምህ ነገር ደግሞ በቀጣዩ ገጽ ደግሞ ብትሄድ በተመሳሳይ ሁኔታ ሳጥናኤልን ባለ 7 ራስ አድርገውትም አስቀምጠው ታገኛለህ። በተመሳሳይ ሁኔታ ሳጥናኤልን ባለ 7 ራስ ሆኖ ይታያልና ስዕሉ ላይ ነው ጽሁፍ ላይ ገጽ 79 ላይ ያለው ስዕል ጽሁፍ ይለው አለው። ሳጥናኤል ይልና ያለ ባህሪው ፈጣሪ ለመሆን የተመኘ ፍጡር ወደቀ። የውም አካሉ 4 እግር ያለው ባለ ክንፍ ጅራታም ዘንዶ ሆኖ ነገር ግን ፊቱ የማይታወቅ አውሬ የሚመስል በአንድ አንገት ላይ 7 ራስ ያለው ተመሳሳይ ነው። እንግዲህ ልብ አድርጉ። መሐሪና ይቅር ባይ የሆነ አምላክ እርሱ ብቻ ነው የተባለው ባለ 7 ራስ ነው። ሳጥናኤልም በተመሳሳይ ሁኔታ ባለ 7 ራስ ሆኖ ተገልጧል። ፒክቸር እሱ ነው መጨረሻ ገጽ ላይ በከለር አለለ። ኦኬ እሺ። ፒክቸሩንም ማየት ይችላልላችሁ ስክሪኑ ላይ። እሺ ከዚህ ለየት ያለ ነገር 2 ነገር እናንሳና እናብቃ። እሺ መላእክት የመሬት ስበት እንደሚያስፈልጋቸው ታውቃለህ? ምን ለመሆን እንዳይቃጠሉ ተቃጥለው ነደው እንዳያልቁ። ገጽ 86 ሂድና ቀለማቸው ከሚለው ጀምሮ አንብብልን። ቀለማቸው የወይን ጠጅ ውሃ ሰማያዊ ጥቁር ሲሆኑ በኪሩቤልና ሱራፌል የሚታዘዙ ስፍር ቁጥር የሌላቸው ነገደ መላእክት በገዛ ኃይላቸው እንዳይቃጠሉ የመሬት ስበት የሚያገኙባቸው ከተሞች ናቸው። እንግዲህ ልብ አድርግ፣ የመሬት ስበት ያስፈልጋቸዋል። እነዚህን ከተሞች የገነቡበት ምክንያት መላእክቱ ነደው ተቃጥለው እንዳያልቁ የመሬት ስበት ስለሚያስፈልጋቸው ለገዛ ጥቅማቸው። ከዚህ ከፍ እናድርገውና እናብቃ እንዴ። እስኪ ገጽ 90 ወዴት ከፍል ታርገው? ወደ ገጽ 90 ከፍ ስታርገው ሬሳ ወደሚያሸቱ መላእክት ትሄዳለህ። የመጨረሻዎቹ 2 አንቀጾች ገጽ 90 ላይ እንደዚህ ይላል። የሚያስደንቁ 5 ኃይሎች በሰው የሬሳ ሽታ ስለሚታደሱና ከወርቅ ዕንቁ ከአልማዝ የተሰራ ልዩ ልዩ የሆነ ቅርጻ ቅርጽና በሐውልቶች የተቀረጸ ልዩ ልዩ ስዕልን ማየት ስለሚወዱ የኃይላቸው ማረፊያ እንዲሆናቸው ነው። የሚገርም ነው ያሰሯቸው እንጂ በሰው ኃይል የተሰሩ አይደሉም። እንኳንስ በዚያ ዘመን ቀርቶ በዛሬው ዘመን ቢሆን በሰው ኃይል መሰራት እንደማይቻል እሙን የሆነ ነገር ነው ይላል መጽሐፈ ሚስጥር ዘአዶናይ ራፋኤል። በሰው የሬሳ ሽታ የሚታደሱ 5 ኃይሎች አሁንም ቢሆን በእናት ሀገራችን እንዳሉ ነው የሚታመነው። የደብረ ብርሃን የ40
ሐራ ሚስጥር ምን ይሆን? ወደፊት እንቀጥላለን። ወደፊት ይገለጣል። ወደፊት እንጠብቃለን። እንግዲህ እንዲህ አይነት መጽሐፎች የሰው ሬሳ እያሸተቱ መላእክቶች ይታደሳሉ ነው የሚሉት። አዎ ማይታደሳሉ ማለት ካላሸተቱ ይሞታሉ ማለት ነው። እንግዲህ ያው መታደስ ካልቻልክ ማርጀትና መሞት ነው የሚከተለው። ስለዚህ መጨረሻቸው ሞት ነው ማለት ነው። ስለዚህ የሚሞት መልአክ ያውቃሉ ማለት ነው። እሳቸው የሚሞት መልአክ ያውቃሉ ማለት ነው። ቀደም ሲል እንዳየነው የመሬት ስበት የሚያስፈልጋቸው አሉ። አሁን ደግሞ የሰው ሬሳ አሽትተው ተሐድሶ የሚያደርጉ መላእክት እንዳሉ ነው የሚነግሩን። ከዚህ መጽሐፍ ምን እንማራለን? ከዚህ መጽሐፍ ውሸት፣ ድፍረት ያለ ማስረጃ ማውራት። የሚገርም ቅድምም ስናየው ነበር አይደል? ዋቢ ብሎ ያስቀመጧቸው መጽሐፍቶች አሉ። በጣም ብዙ መጽሐፍቶችና ለምሳሌ ያክል እንዲህ አድርጌ ላሳያችሁ፣ ስክሪኑ ላይ ማየት ትችላላችሁ። ዋቢ ብሎ ያስቀመጧቸው መጽሐፍት በቁጥር ስንት እንደሆኑ ላንብብላችሁ። አያልቅም። ሁሉ ዋቢ ነው በነገራችን ላይ የምገልጠው 212 መጽሐፍ ነው ዋቢ ያደረጉት። የመጽሐፉ ገጽ ግን ስንት ነው? የመጽሐፉ ገጽ ደግሞ 134 ነው። የመጽሐፉ ገጽ 134 ነው። ዋቢ ያደረጉት መጽሐፍ 212 ነው። እንግዲህ ይሄን ሁሉ ዋቢ አድርጌያለሁ ይላሉ፣ ግን ቅድም ላነበብናቸው ነገሮች ደግሞ ማስረጃ የሚሆን ነገር የለም፣ አያስቀምጡ። አንዳንድ መጽሐፍቶቹ ራሳቸው የሚታወቁም አይደሉም፣ በሳቸው አይምሮዎች ያሉ ናቸውና ሰው ደፋሩ ነው እንደዚህ መጽሐፍ እንደሚችል አይቼበታለሁ፣ በጣም አይቼበታለሁ። እና ያው እንግዲህ 2001 ዓመተ ምህረት ነው የሚለው ተጻፈው። ሌሎች ሀገራት አሁን ለምሳሌ ግብጽ ቤተክርስቲያን ይሄን መጽሐፍ እንግዲህ አንብባ ምን ብላ መክሰስ ራሱ ትችል ነበር። ምክንያቱም በሀገር ደረጃ ነው አይደል ክሱ። ኮፕቲክ የኢትዮጵያ ነች ማለት የአንድ ሀገር ሉዓላዊ የሆነ መብቱን እኮ መጋፋት ነው ያለ ምንም ማስረጃ ማለት ነው። ሲቀጥል ደግሞ በቤተክርስቲያን ደረጃ የኮፕቲክ ኦርቶዶክስ ቤተክርስቲያን ትምህርተ ስላሴ የላትም። ስላሴን አንድ አካል ነው ብሎ ነው የሚያምኑት ማለት ራሱ እኮ ዱፋቄ ውስጥ አስገቧቸው፣ ኦሊጅስ አደረጓቸው። እና እንደዚህ አይነት ከባድ ስህተት ሰው ልጅ ጽፎ እንዲህ ማሳተም ከቻለ እኔ ድፍረት ነው የታየኝ። ሌላ ነገር ምንም ከዚህ መጽሐፍ የተማርኩት ነገር የለም። ስለ ግብጽ ጳጳሳት ካነሳ እቺን ተናግሬ ላውቃ። የግብጽ ጳጳሳት ወደ ኢትዮጵያ ሲመጡ የነበሩትን የግብጽ ጳጳሳት በተመለከተ እንደዚህ ጽፏል። ተሾመው ወደ ኢትዮጵያ ሲመጡ የነበሩ ጳጳሳት እንዲያውም ይላሉ የቤተ ክርስቲያናችን እምነት ስርዓት ሊያውቅ ቀርቶ ጳጳሳቱን ነው የራሱን ቤተ ክርስቲያን እምነትና ስርዓት ሳይቀር ፈጽሞ የማያውቅ የለየለት መሐይም እንደነበረ የማይካድ ሀቅ ነው ይላሉ። እንዲህ አይነት ደፋር ሰዎች ናቸው። እንዲህ አይነት ደፋር ሰዎች ናቸው ህዝቦቻችንን የያዙት። እኔ ያስተዋልኩት እሱን ነው። እንዲህ አይነት ደፋር ሰዎች ናቸው ህዝቦቻችንን በክርስትናው እግዚአብሔርን እንዳይፈራ በትክክለኛው የክርስትና ጎዳና እንዳይሄድ ከመጽሐፍ ቅዱስ ጋር ተስማምቶ ተዋዶ ተዋህዶ እንዳይኖር እንቅፋት የሚሆኑበት እንዲህ አይነት ደፋር ሰዎች ናቸው። ምክንያቱም በህይወት በነበሩበት ጊዜ የነበሯቸውን ተከታዮች እናውቃለን። ምን ያክል ተጽዕኖ ፈጣሪ ሰው እንደነበሩ፣ ምን ያክል ይሰሙ እንደነበረ፣ ምን ያክል አንቱ ይባሉ እንደነበረ ቢቢሲ ላይም እንደቀረቡ ይናገራሉ። ቢቢሲ ላይም እንግዲህ አንቱ ተብለው ቀርበዋል። በእርግጥ ከነበራቸው ዝግጅት ወይም ደግሞ ማቴሪያል አንፃር በጣም የሚገርም ስራ መስራት የሚችሉ በጣም የሚገርም የተደራጀ መጽሐፍት ክምችት የነበራቸው። እኔም አንተም ቤታቸው ተገኝተን እናውቃለን። በተለያየ አጋጣሚ የገጠመህ ምንድነው? ስንማ ተሳት ነገር አንዘጋም። እሱ ሳት ነገር እሱ ይቀር በእናት ነው። ሁለታችንም በተለያየ አጋጣሚ ቤታቸው ተገኝተን አይተናል ያላቸውን የመጽሐፍት ብዛት። በተለይ ከታሪክ ጋር በተገናኘ በጣም የሚገርም በጣም ብዙ መጽሐፍ ነው ያላቸው። ክምችት ነበር። ግድግዳ እኮ አይታይም ቤታቸው፣ ጣራና ወለል ብቻ ነው የምታዩት። እና ከነበራቸው ዝግጅት አንፃር ጠቃሚ ስራ ሊሰሩ የሚችሉ ትውልድ ሊያንጽ የሚችል ስራ ሊሰሩ የሚችሉ አባት ሆነው ሳለ እንዲህ አይነት እንቶፈንቶ የሆነ ለማንም የማይጠቅም የማያንጽ መጽሐፍ ማዘጋጀታቸው ከዚህ ቀደም በነበረን መርሃ ግብር ላይ እንዳለው ከማይነበቡ መጽሐፍት መካከል ፈርጀነዋልና ህፃናት በማይደርስበት ይቀመጥ እንደሚባለው አንባቢያን ከልጆቻችሁ እንድታረቁት እናበረታታለን። አሁን እንግዲህ የዛሬው መራግብራችን ይህን ይመስላል። ከመጽሐፍት ጉያ የተሰኘው መራግብራችን ዛሬ ያየነው ቅዱስ ማርቆስ ኢትዮጵያዊ ነው፣ የተዋሕዶ አንበሳም መድኃኔዓለም ኢየሱስ ክርስቶስ ነው የሚለው መጽሐፍ በአባ ተስፋ ስላሴ ሞገስ የተጻፈው ነው የተዘጋጀው መጽሐፍ ነበር ያየንላችሁ። ምናልባት እናንተም እንድንፈትሻቸው የምትፈልጓቸው መጽሐፍቶች ካሉ ከታች ኮሜንት ላይ ያስቀምጡልን። ያው ከመጽሐፍት ጉያን ከቴዲ ጋራ እየገባን እያንዳንዱን መጽሐፍት በቻልነው አቅም ለመፈተሽ እንሞክራለን። በሌላ ርዕሰ ጉዳይ ላይ ደግሞ እስከምንገናኝ የፍቅር የወልድ ቸርነት የመንፈስ ቅዱስ ኅብረት ከሁላችን ጋር ይሁን።